ደግሞ ተረጋጊ መጀመሪያ አትበጂ እንደዚህ ትላንትና ከሄርሜላ ጋር ሁን አንተ ምርጫ ነው ደግፈው አንተ ደስ እንዳለ ስትይ ነበረ የሷ በሽታ ተጋብቶበት ነው እንደዚህ የሚያደርገው ሲቀጥል አላመመውም እንትን ነው አቆ ማስመሰለ በደንብ ያስታውቃል ሲጀመር ያስመሰለ መሆኑ እኔ ደግሞ ዳኒ ምንድነው የሚያሽለጠልጠው ዳኒ ስለሚየው እዛም እዚህም እያለ የራሱ ህይወት አይኖርም ወጥረገጠ በጣም ትላንትና ስናሞግሰው የነበረ ልጅ ትላንትና ወንድም ከወንድም በላይ ነው ለሷ የምታስፈልጋት ስንለው የነበረ ልጅ ዛሬ አቀመሱት እሱ ነው ወይስ ብር ሰጡት ከሱ ጋር እንዲሆን አብሮ ሲከታተል እሱ እኮ ነው የጀመረው መጀመሪያ ታውቃለህ አይደል ባለፈው ታሟል ምን አርጋችሁት ነው ምናምን ነገር እያለ ነበር ሩታ በዚህ ነክል ደረጃ ምናምን ብሎ ይወቀሳት ነበር ምንድነው የምን በጣም እኮ ነው የሚያስጠሉት እውነት በቃ ታውጪ ለማድረግ ይመስላል ከባሽ ሩታንም ላይ የተጠቀሙባት አብርሃምንም እዚህ ጋር ማመን ከባድ ነው ለምን ሩታን ለአንዴና ለመጨረሻ ጊዜ ከጫወታ አውጥቶ ከሄርሜላ ጋር የሚሆንበትን ነገር እያሴሩ ሊሆን ይችላል ስለሻን ሁሉም ጣቱን ይቀስር ያለው ሩታ ምንም ያደረገችው ነገር የለም ነገ ደግሞ እርግጠኛኛውን ባለፈው እንዳልሽው አብርሃም ራሱ ተሽሎት ምን አርጋችሁኝ ነው እንደሚል እኔ እርግጥ ነው ምን አርጋችሁ ከዛ የሩታን ስም ለማጠልሸትና በቃ መጥፎ ልጅ እንደሆነች ለማስደረግ የተደረገ ቡዜን በቃ ስርዓትሽን ያዢ ክብርሽን ጠብቂ ሰው ቤት ዘው ብሎ አይገባም ቡዜሽ እንጣጥ እያልሽ ነው በጣም በህግ እንደሚያስጠይቅ ወቂ ይሄ ብልግና ነገር ነው ሰላም ወደኔ የተከበራችሁ የኛ ቤተሰቦች እንዴት ናችሁ ያው እናንተ ሰላም ማለት ስላለብን እንጂ ምንም አይነት ሰላም እንደሌለ ያያችሁ ነው ሁሉም በየፊናው ደስ ይወራጫል እንትን ይላል ደስ የማይሉ ነገሮች ብዙ ነገር እያየን ነው ሁሉም ወደ ስጋው እያደላ እንደሆነ ወደ ቤተሰቡ እያደላ እንደሆነ ግልጽ ነው እያየን ነው አሁንም ቢሆን እያመናችሁ ያላችሁት አብርሃምን ነው እያመናችሁ ያላችሁት የአብርሃም ቤተሰቦችን ነው ያ ነገር ደግሞ ነገ ከነገ ወዲያ ዋጋ እንደሚያስከፍል ግልጽ ነው ቤተሰቦች እንዳለ ሁሉም ሰው እየደመደመ ያለው ሩታ ነች እንደዚህ አርጋው ሽምድምድ አርጋው ከቤት እንዳይወጣ ያደረገችው ሩታ ነች አብርሃምን እየተባለ የማይዘግብ ከዚህ በፊትም የሷ ወዳጅ የነበረ ሰውላ ተነስቶባታል ሩታ ላይ ግን ከዚህ በፊት ሜላትን ብለዋለች ነገ ከነገ ወዲያ ተሽሎት ወይም ደግሞ የሆነ ነገር እንደሚፈጠር ግልጽ ነው ብላለች ነገ ከነገ ወዲያ አብርሃም ምን አርጋችሁኝ ነው ምናምን አይነት ነገር ብለን እንደምትመጣ ግልጽ ነው እኔ በቃ በእርግጠኛ ነው ምነግራችሁ በእርግጠኝነት ማለት ነው ይሄ ሴራ አብርሃምስ አርጎት ቢሆንስ ሆን ብሎ አርጎት ቢሆንስ ብላችሁ ማሰብ አለባችሁ ለምን በዚህ ያክል ሰው ሊደነዝዝ አይችልም በዚህ ያክል ሰው እንደዚህ አይመረው ሊስት አይችልም አውቆ ካልሆነ በስተቀር ይናገረውን ነገር ያውቃል ግን አውቆ ለዘዝ እያለ ሌላ መጥፎ ገጸ ባህሪ እንዲኖራት እያደረገ ነው አብርሃም 100% ሩታ ላይ ማለት ነው ስለዚህ ሁሉም እየመጣ በቃ አብርሃም እኮ አሁን ያለው በቃ ሩታ ቤት ነው አለቃ በፊትም ድሮም የሚኖርበት ቤት ነው የቤት ግን አሁን ማስረግጬ ልንገራችሁ አብርሃም ጭራሽ ሩታ ላይ እንደውም ሌላ ሴራ ያሴሩባታል ብዬ አስባለሁ ጭራሽ አሁንም ቡዜ በሲክስ አውቃ በማስመሰል አብርሃምን ወይም ጠቃሚ ነኝ በሚል ምክንያት እንዴት እንደምትወራጭ ያያችኋት ነበር አውቃውም ለተንኮልም ሊሆን ይችላል ይሄን ነገር እያደረጉ ያሉት ለምን ካንዲና ለመጨረሻ ጊዜ ከጫውታ ውጪ ለማድረግ ሩታንም ሊሆን ይችላል ለምን ምን ያው ነገር በዚያ ያክል ሩታ ጠንቋይ ቤት ሄዳለች እንደዚህ መተታሰራለች ብሎ ስሟን እስከ ማስጠፋት ድረስ በብዙ መንገድ ነው እየሄደባት ያለው በብዙ መንገድ ከዛ ነገ ምን አርጋችሁኝ ነው ኤፍሬም ምን አርጋችሁኝ ሩታ ምን አርጋችሁኝ ብሎ መምጣቱ አይቀርም ለምን የለመደው ነገር ነው እንደዚህ ግን አሁንም ቢሆን ቡዜ ሩታ ቤተሰብ አላት አንቺ ዝም ብለሽ ትወራጪ ማንንም ዝም ሊልሽ አይገባም ቤቷ የገዛ ቤቷ ድረስ መተሽ ነው አፍሽን እየከፈትሽ የነበረው ቡዜ ገባሽ ሰው ቤት ደግሞ ዘው ብሎ ገብቶ የትኛውም ነገር ማድረግ በህግ እንደሚያስጠይቅ ወቂ እኔ አሞኛል ታምም ያለው ብሎ ሐኪም ቤት ወሰዱኝ እስካላለ ድረስ ሁላችሁም የመጣችሁ ሐኪም ቤት እንውሰድክ ትክክል አይደለም ጸበል እንውሰድክ በቃ አለቀ እኛም እኮ በጊዜው ብለን ነበር ግን
በቃ ጤነኛ ነኝ ካለ ምንም ማንም ሊያስገድደው አይችልም። ሰው እኮ ህመሙ ሲናገር ነው መድኃኒት የሚገኝለት እንጂ ማንም እኮ ከመሬት ተነስቶ ዝም ብሎ ሊያክመው ምንም ሊያደርገው አይችልም። ያ ነገር ስህተት ነው፣ በጣም ትልቅ ስህተት ነው። አሁንም ቢሆን ቡዜ በጣም አስቀያሚ ማለት እንደዚህ አይነት ባህሪ ያለሽ አይመስለኝም ነበር። ማንነትሽን ነው እያሳየኝ ያለው፣ ክፋትሽን ነው እያሳየኝ ያለው። ያኔ እኮ ታስታውሽ ሄርሜላን ያግባት ምናምን ብለሽ እኮ በቃ እንዲህ በቃ እንዳይለኛ እያደረገሽ ነበር። በቃ ዛሬ ደግሞ አልፈለገም፣ ከሩታ ጋር መሆን ይፈልጋል። ጤነኛም ይሁን አሞት ይሁን ትክክለኛም ሲሆን አይሆንም ሩታን ፈልጓት መጥቷል። 4 ነጥብ። ስለዚህ አንቺ እህቱ ነሽ፣ እንደ እህት ልትናገሪ ትችያለሽ እንጂ በሱ ውሳኔዎች ውስጥ ገብተሽ መወሰን አትችይም። የምር ማንም አይችልም። ሩታ በአብርሃም ሁኔታ ውስጥ ራሱ መወሰን አትችልም። ግን እንድትወስን እድል ከሰጣት ማንም ሰው ሊያገባው አይችልም። ሚስቱ ስለሆነች ማለት ነው። ስለዚህ ነው አሁን ዋነኛው ነገር አሁን ትላንትና በጣም ሩታ ላይ እየጮሽ ነበር፣ እየዛትሽባን ነበር፣ በጣም ጣትሽን እየቀሰርሽ ነበር ቡዜ። አንቺ ደግሞ ትልቅ ሴት ነሽ፣ ወልደሻል፣ ከብረሻል። በዚህ ሰዓት እንደዚህ አፍሽ መከፍችበት ሰዓት አይደለም ሰዓቱ አይደለም። ይላንቺ በተረጋጋ ሁኔታ ማስረዳት እንጂ ስለዘለልሽ ምንም የሚፈጠር ነገር የለም፣ ስላልዘለልሽ ምንም የሚፈጠር ነገር የለም። ነገሮችን በአግባቡ መመርመርና ማጥራት እንጂ ምንም አልሆንኩም ማለሻ በቃ ወንድምሽ ምንም አልሆንኩም ማለት እቤት ውስጥ ድረስ እዛ መበጥበጥ ወንድሜ ነው ነገር አድርጋችሁታል ብሎ ማበድ ምንም ተገቢ ነው። ስለዚህ እኔ አሁን ሜላትን አግኝቻት ማለት አሁን ሩታን የሚያደርጓት ነገር አይታወቅም። አጠገቧ እንድንሆን አዲስ አበባ ሄደን አጠገቧ ሆነን ያለውን ነገር በቅርብ ሆነን እያንዳንዱን ነገር ለመመከትና በቃ የትኛውንም ነገር ያው ቤተሰብነት እኮ ለዚህ ካልሆነ ምንም ጥቅም የለውም። ሁሉም ዙሪያዎች ላይ ያሉት ሰዎች እንዳለ ጠላቶቻቸው የሩታ ማለት ነው ጠላቶች ናቸው። ስለዚህ ያን ነገር ለማስተካከል ሜላትን ጠርቻታለሁ፣ ወደ አዲስ አበባ እንድላታለሁ። ያው ማዘርም ሰምተው በጣም ነው የደበራቸው ያለው ነገር። እዛ እንሂድና በቃ ያለውን አጠገቧን ነው ብዬ ደውዬላታለሁ። እየጠበቅኳት ነው፣ ግን እሷ የምታውቀው ነገር የለም። ሜር መጣሽ? አለን ይመስገን። እያወራቸው ነው ትላለህ? አውራቸው በደንብ ደህና ነኝ። ስራ አሪፍ ነው እና ሜሩ ቆይ ለማንኛውም ቁጭ በይና እናወራ። እሺ ይሻላል ታውቃለህ። ቁጭ ማለት ሁሌ እየቆመ ሰው ታው ላይ እየቻልኩኝ አይደለም። ለዛ ነው የግዴም ስለሆነብኝ ነው ቢደርስ ስለአወራሽ እንትን ያልኩት። ዝም ማለት ስለሌለብን ነው ነገሮች ላይ እዛ እና አንዴ ልጅ ደህና ነኝ። ሰላም አለን። ያው ልክ ነህ። የምናያቸው ብዙ ነገሮች ነው እያየንም ያለነው ነገር ስለሱ ልታወራኝ ነው። አዎ ትላንትና ብዙ ነገሮችን እያየን ነበር። ደስ የማይል ሩታ ቤት ድረስ ሄዳ ቡዜ በጣም እየበጠበጠ በጣም እየተወራጨች ሩታን እየሰደበቻት እያንጓጠጠቻት ነበረ። እሱ የለመደችው ነገር ነው ቡዜ በእርግጥ ባህሪዋ ነው፣ ግን ነገር የለውም። ግን ቤቷ ድረስ ሄዳ እንደዛ ማለቷ እንጂ እኮ አንደኛ ጥያቄ እንደውም ሁለቱን ለመለያየት እሷ ነች መጀመሪያው ነው። ትናንትና ሲፈቅድለት አልነበር እንዴ? ዛሬ ሲገባ ደግሞ በራሱ ጊዜ ያዙ ይልቀቁኝ ማለት ጀመርሽ፣ መንጣጣት ጀመርሽ። በጣም ትናንትና የየዋት ነበር። በእርግጥ እኔም አይ ምንድነው በዚህ ልክ እንደዚህ መሆን? የሁለቱም ታላቅ ናት አይደል? ታላቅ እስከሆነች ድረስ እንደ ታላቅነቷ መምከር፣ መቆጣት፣ ተይ ካረክሽም እንደዚህ በቃ ትሻላለች። የስንት ጊዜ ታላቋ ናት፣ የኛ እንኳን ታላቅ ናት። እና ታይ እንደዚህ አይደለም ምናምን በቃ ታሞም ከሆነ እንደዚህ በጉልበት እኮ ሆስፒታል ምናምን ገለመሌ ሲጀምር ጤነኛ ነኝ እያለ ምንድነው በግድ ወስዶ ያልታመመውን ልጅ እያስመሰለም ነው።
እንዴ ያስታውቃል እኮ የታመመ ሰውና ያልታመመ ሰው በደንብ ነው የሚያስታውቀው። እንዴት መለየት አቃታቸው? ሆን ብለው ራሳቸው ያሴሩት ሴራ ካልሆነ በስተቀር እሷም ተንኮለኛ ናት። አብራ እየተባበረች እያስመሰለች ነው እንጂ እውነት እንደዚህ ሆኗል ብዬ ለማሰብ ይከብደኛል። ብዙ ጊዜ እየተናገርነው ነው ሰሞኑን አይታል እና ምንም አልታመመም። ታዩ እስቲ አንቺ ራስሽ ታዩ። አንቺ ራሱ በሽታ ነው እየሆንሽበት ያለሽው ቡዜ ተብያዋ። ታዩ ለምድሮ አንቺ ራስሽ ህይወት አትኖሪም እንዴ? ምንድነው ያልታመመው ልጅ ታሟል ወንድሜን ተውት ገለመኔ ምናምን እያልሽ እንደዚህ ቡራ ከረዩ መትዩ በመጀመሪያ ደረጃ ረጋ በይ። ምድሮ እንደዚህ መቅበዝ እየመለሰላት ነበር። እኔ ቡዜ ከኔ ጋር ከመጀመ ወካ አድርገሽ የምታውቂው ምናምን ጭራሽ ወካ አድርገና አድርገ ምናምን መች ከኔ ጋር መች እውነቱን ነው። ምን ዛሬ ነው ታየሽ ከባልሽ ጋር ምናምን ወክ መታረዩ እና ይሄ ነገርና ያሰበችው ነገር ስላወቀው ነው ስልሽ። አሁን ሩታ አጠገብ ካልሆነም ሁሉም ዙሪያዎቿ ያሉ ሰዎች ጥሩ አይደለም። ትላንት ሲጀመር ከጇ የበሉ በሙሉ ዛሬ ተገልብጠው ብዙ ነገር እያሏት ነው። ትላንትና ሲያሞግሷ ሲያደንቋት የነበሩት በሙሉ ማለት ነው ተገልብጠው ብዙ ነገር እያሏት ነው። ልክ ነህ። በዚህ ሰዓት እኛ ከጎኗ ካልሆንን ማን ነው ከጎኗ ሊሆን የሚችለው? እቺ ልጅ ለምን ታገርሽ? አሁን አንዲና ለመጨረሻ ጊዜ ከጫውታው ውጪ ለማድረግ ይሄ ነገር ደግሞ ተንኮለ የትም አያደርሰውም፣ አይጠቅመውም። ማናቸውም ቢሆን እሱ ብቻ አይደለም አብረውት እየተባበሩ ያለ እኔ ደግሞ ዳኒ ምንድን ነው የሚያሽለጠልጠው? ዳኒ ተብዬው እዛም እዚህም እያለ የራሱ ህይወት አይኖርም። ወጥረገጠ በጣም ትላንትና ስናሞግሰው የነበረ ልጅ ትላንትና ወንድም ከወንድም በላይ ነው ለሷ የምታስፈልጋት ስንለው የነበረ ልጅ ዛሬ አቀመሱት። እሱ ነው ወይስ ብር ሰጡት ከእሱ ጋር እንዲሆን አብሮ ሲከታተል? እሱ እኮ ነው የጀመረው መጀመሪያ። ታውቃለህ አይደል? ባለፈው ታሟል ምን አርጋችሁት ነው ምናምን ነገር እያለ ነበር። ሩታ በዚህ ነክል ደረጃ ምናምን ብሎ እየወቀሳት ነበር። ምንድነው የምን በጣም እኮ ነው የሚያስጠሉት። እውነት በቃ ይሁን መናገር እስኪ ሰለቸ ድረስ በተለይ ቡዜ ተደረገ ሴራ ነው ያደርሳቸው። እዚህ ኬዝ ላይ ደግሞ ቡዜ መራስሽ ታውቂያለሽ አብርሃም እንዳልታመመ አንቺም የጠነሰሽው ሴራ ነው። እንደ ኃይለኛ ያስታውቅብሻል ፊትሽ ላይ በጣም እንዲህ ደርሶ እንትን ጠበቃ ምናምን አትሁን። አሁን እኛ ስለ አብርሃም ምናምን ነገር ሳይሆን ሩታ ላይ እንደዚህ ጣትሽን መቀሰር እንደሌለብሽ ነው ምን ነገር ቤተሰብ እንደሌላት አድርገሽ እዛ ጋር ማየት የለብሽ። ማጠገባ ነፍ ቤተሰብ እንዳላት ማወቅ አለብሽ። ግዴታ ቪዲዮ ላይ ስለመጣ ስላልመጣ አይደለም ያ ቤተሰብ ገባሽ? ንቅንቅ ያለ ቤተሰብ ያላት ሴት የተከበረ ሴት ጣትሽን ዝም ብለሽ መቀሰር የለብሽ። አንቺ ሰው ቤት ዘው ብለሽ ገብተሽ ማን ስለሆነሽ ጀመረ ያስጠይቅሻል። በግ እንደሚያስጠይቅ አታውቂም እንዴ? አይገባም። የመሬ ነው አይገባም። እነሱ የፈለጉትን ሰው ማስገባት ማስወጣት ይችላሉ ባልና ሚስቶች አለቀ። ሩታ ደግሞ ሄዳበት አይደለም መጥቶባት ነው። አብርሃም ራሱ ይታመምም አውቆም ይሁን ሳያውቅም ይሁን ቤቷ ድረስ መጥቷል። አለቀ። እየኖረ ነው። ቤቱ እኮ ነው የገባው ልጅ አይደል እንዴ? አላረዱትም፣ አስተኝተው አላሰሩትም፣ አልገረፉትም አይደል እንዴ? ፈልጎ ነው የመጣው እኮ ቤቱ። በቃ ተመችቶታል አለ ቁጭ ብሏል፣ እየበላ እየጠጣ ነው። ምንድነው ከዚህ በላይ ምን አርጋችሁት ነው ምናምን እንደዚህ እናንተ ናችሁ ማለት እኮ ያዙ ይልቀቁኝ ማለት አያስፈልግም። በቃ በዚህ ናክል ደረጃ እንደዚህ መሆን እሷ አንድ ታላቅነቷ ተከብራ መቀመጥ አትችልም። ምንድነው እንደዚህ እየመጡ መደፋት? አሁንም ከቤት እኔ አብራችሁ የገዛችሁት ነው አላ እዚህ አሁን የአብርሃም ሩታን ቤት አብረሽ ያርገሻል የገዛሽው አብረሽ ነው ወይስ አዋተሽ ምናምን የገዛሽው? ማለት አልወጣም ማለት ምንድነው? እንዴት ነው ማትወጣው? ምን ማለት ነው? አንቺ እኮ እዛ ጋር ምንም ማለት ወንድምሽ ነው አለቀ። ማውራት ፈልጋለሁ አልፈልግም ማለት ብሎ መልሶልሻል። ስለዚህ ሙጥኝ ብሎ እነሱ በቃ የፍቅረኛ ላይፋቸው አለ አይደል? እዛው ያን ነገር ያሳልፉበት። አሁን ችክ ብለሽ ቤት ውስጥ መቀመጥ ወንድሜን እንኳን አገኘው ታየው። የት ነበርሽ እስካሁን? ቆየ እኮ በጣም ሀገር ወጥተሽ ነበረ ቡዜ በጣም ያስጠላ። ካዘሽለት አሁን አልነበርም ያኔ ከሄርሜላ ጋር ሲላላጥ እንደዛ ሲሆን መምከር ነበረብሽ። ገባሽ? አሁን ደርሷ ወንድም ከሆንሽ እንደ እህት ከሆንሽ እንደ እህት የሚያሳስብሽ ነገር ከሆነ መጀመሪያ ነበር ሳይታመሙ የሚሆነ ይባል አባባል አለ። ገባሽ? ስለዚህ ያኔ ነበር ቆንጥጠሽ ተናግረሽ መምከር የሚገባሽ ነበር። አሁን ግን ደርሰሽ ስለ አብርሃም እንደዚህ ማለት ውጪ ላይ ማለት ትችያለሽ። ቤታቸው ገብተሽ ግን ማለታች
አሁንም ያሲሩባት ሴራ አለ። አሁን ሜሉ ዋናው ሐሳቤ በቃ ማለት አዲስ አበባ ላይ ሁሉም እንትን ስለሆነ አሁን ላይ ሁሉም እየተነሳባት ነው። ሁሉም ለጥቅሙ እየፈለጋት ስለሆነ ተነስቶባት ሁሉም እየተነሳ ሩታ ላይ ነው እንትን ያለው። ስለዚህ በቃ አዲስ አበባ ሄደን ያለውን ነገር አብረናት ከሩታ አጠገብ ሆነን ነገሮችን በቅርብ ሆነ እንድንከታተል ነው ዋናው ሐሳቤ። ብቻ ሐሳብ ልክ ነው እኮ አይከፋም። ግን እውነት ለማውራት አሁን ባለበት ሁኔታ መሄድ አልችልም። እንኳን እዛ ልሄድ ቀርቶ ከዚች ትንሽ መንገድ እንኳን መሄድ እየቻልኩ አይደለም። ያው በእርግጥ እህትሽ ያለችበት ችግር ይበልጣል ብላ አስባለሁ። እንደዛ ከማሰብ የተነሳ እንደዚህ ልጠይቀኝ ቻልከው። ግን እዚህ ሆኜ እኔ እስከቻልኩት ድረስ ነገሮችን በስልክ አስተካክላለሁ፣ አወራታለሁ። ሁሉ ነገር ምንም እንደማይመጣ ምንም እንደማትሆን ያለውን ነገር ከጎኗ እንደሆነን ነገሮችን በስልክ በተቻለኝ አቅም አስተካክላለሁ። ዘውጭ ግን እኔ መሄድ አልችልም። አሁን ረጅም መንገድ ምናምን መውጣት አልችልም። ለዛ ይሄን ማድረግ ስለማልችል በስልክ እያወራዋት ያለውን ነገር እንዲስተካከል እያረኩኝ አወራታለሁ። ብቻ እንደዛ እናደርጋለን። እንደዛ ካልሽም ችግር የለውም። ያው ያለሽበት ነገር አንቺም ደስ ስለማይ በቃ በስልክም የተደዋወለም ቢሆን ያለውን ነገር ለማስተካከል እንሞክራለን። እንደሱ እናደርጋለን። ቡዜም ግን በቃ ስርዓትሽን ያዢ፣ ክብርሽን ጠብቂ። ሰው ቤት ዘው ብሎ አይገባም። ቡዜሽ እንጣጥ እያልሽ ነው። በጣም በህግ እንደሚያስጠይቅ ወቂ። ይሄ ብልግና ነገር ነው።